ሰሞኑን ቲክቶክ ላይ አንዳንድ በሃይማኖት ዙሪያ የሚባባል ነገር አለ፣ በጣም የሚራገብ። ይህንን ወሬ ከየት መጣ? መጀመሪያ ማን ጀመረው? ሲጀምርስ መነሻና መድረሻው ምን እንደሆነ ነገር ከስሩ ውሃ ከጥሩ የሚባልም የአባቶቻችን ተረት አለ። ከአንዳንዶቻችን ከመሀል የሆነች ነጭ ቃል ጨለፍ እናደርግና የችን ነገር ብቻ አያይዘን የት እናደርሰዋለን? ምን ለማለት ተፈልጎ ነው? ከስር ከመሰረቱ ምን ለማለት ተፈልጎ ነው? መነሻው ምን ነበረ? መድረሻው ምን ነበር? ሙሉ ታሪኩ መሰማት አለበት። ያ ሰው ምን ለማለት እንደፈለገ ቲክቶክ ላይ ወጥቶ እውነት ስለ ሃይማኖትን ከሃይማኖት ለማጋጨት እና ወይም ደግሞ አንዱን ሃይማኖት አሳንሶ አንዱን አተልቆ ነው ወይ የአባባሉ የጀመረው? በምን መነሻ ነው ተብሎ መነሻና መድረሻው ከታወቀ ያ ግለሰብ ትክክለኛ ያልሆነ ነገር ተናግሮ ከሆነ ግለሰቡን መጠየቅ፣ በወንጀል መጠየቅ እንጂ ብዙሃኑን የኢትዮጵያ ሕዝብ የሚወክል ነገር አይደለም። ብዙውን ጊዜ ቲክቶክ ላይ ግለሰብ የራሱን ሀሳብ ነው እየወጣ የሚያንጸባርቀው። አንድ ግለሰብ የራሱን ሀሳብ ወጥቶ ሲያንጸባርቅ ሙሉ ኢትዮጵያውያን የተናገሩት ወይም ያሰቡት ወይም ያቀዱት ተደርጎ መነገር የለበትም። በህዝብ ስም መነገር የለበትም። ግለሰቡን መጠየቅ፣ ምን ለማለት ፈልገህ ነው ብሎ መጠየቅ። በዚህኛውም ሃይማኖት በዛኛውም ሃይማኖት በየትኛውም ሃይማኖት ተነስቶ የሚናገረውን ሰው አንተ ምን ለማለት ፈልገህ ነው ብሎ ከራሱ ከአንደበቱ መረዳት ይቻላል እንጂ ይሄ ቲክቶክ ላይ ግለሰብ የሚያወራው ወሬ የኢትዮጵያን ሕዝብ አይወክልም። ስለዚህ እንደማይወክለን ተቆጥሮ ግለሰቦች ራሳቸው ይጠያየቁ፣ ይካሰሱ፣ በሽማግሌም ቢፈልጉ ይጠያየቁ፣ ቢፈልግ በህግ ይጠያየቁ እንጂ እኛን የኢትዮጵያን ሕዝቦች አይወክልም።